እንዴት ናችሁ ፋሚሊ እንዴት ናችሁ? ዛሬም ደግሞ ከባለፈው የቀጠለውን የሳይኮሎጂ ኩዌስችን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ሚሞሪ ኤንድ ፎርጌቲንግ የሚለውን ቻፕተር እያየን ነበር አይደለ? የነበርነው ሶ ዛሬ የቀጠለውን ፓርት 2 ቪዲዮ ይዤላችሁ መጥቻለሁ ማለት ነው። በደንብ አድርገን አብራርተን የምናየው ይሆናል። አብራችሁን እንድትቆዩ የጋበዝኳችሁ። አዲስ ከሆናችሁ ለቤተሰቡ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ቪዲዮውን ጀምሩልኝ። ካልሆናችሁ ደግሞ ላይክ እና ለጓደኞቻችሁ ሼር በማድረግ ብትጀምሩ ቤተሰባችን በደንብ እንዲሰፋ ይረዳናል ማለት ነው። የተለያዩ መረጃዎችን ሼር እንደራረጋለን ማለት ነው። ማንኛውም ሀሳብ ካላችሁ ደግሞ ኮመንት ቦታ ላይ ብትጽፉልኝ ይደርሰኛል። ስለዚህ ማስተካከል ያለብኝን ነገር እንደዚህ አድርገህ ብታስተካክል የምትሉት ማንኛውንም ሀሳብ እቀበላለሁ ማለት ነው። ቀጥታ ወደ ቪዲዮ እንሂድ። 11ኛ ጥያቄ ላይ ነበር ያቆምነው እንደምታስታውሱት እና ምንድነው የሚለው what is the main characteristics of sensory memory ነው የሚለን ማለት ነው። እና A, it holds information for long period of time. B, briefly holds sensory information. C, it stores information indefinitely. And D, it is actively involved in ፕሮብለም ሶልቪንግ። የትኛው ነው ስለ ሴንሰሪ ሚሞሪ የሚያወራው የሚለውን ነው እንትን የምንለው ማለት ነው የሚሆነው ማለት ነው። እና ቀጥታ ወደ መልሱ ስንሄድ ሴንሰሪ ሚሞሪን በደንብ የሚገልጸው ብሪፍሊ ሆልድስ ሴንሰሪ ኢንፎርሜሽን ነው። ኢት ብሪፍሊ ሆልድስ ሴንሰሪ ኢንፎርሜሽን የሚለው ቾይስ በደንብ የሚያብራራው ይመስለኛል ማለት ነው ሴንሰሪ ሚሞሪ የሚለው እና ኢት ሆልድስ ኢንፎርሜሽን ፎር ሎንግ ፔሪድ ኦፍ ታይም የሚለው ስለ ሴንሰሪ ሚሞሪ ሳይሆን እያወራልን ያለው ስለ ሎንግ ተርም ወይም ፐርማነንት ሚሞሪ እያወራልን ነው ያለው። አይሆንም ማለት ነው። ቢ ብሪፍሊ ሆልድ ሴንሰሪ ሚሞሪ የሚለው ትክክለኛው መልስ ነው። ሲ ኢት ስቶርስ ኢንፎርሜሽን ኢንዴፊኒትሊ የሚለው ስለ ሴንሰሪ ሚሞሪ ካራክተር ስላልሆነ እናልፈዋለን ማለት ነው። እና ኢት ኢዝ አክቲቭሊ ኢንቮልቭድ ኢን ፕሮብለም ሶልቪንግ የሚለውም ሴንሰሪ ሚሞሪን አይገልጸውም። ትክክለኛው መልስ ቢ ነው ማለት ነው። ስለዚህ የሚሆነው እና 12ኛ ኢን ኮንቴክስት ኦፍ ፎርጌቲንግ which of the following best describes ሪፕሬሽንን ቤስትሊ ዲስክራይብ የሚያደርገው የትኛው ነው? ኢን ዘ ኮንቴክስት ኦፍ ፎርጌቲንግ የሚለውን ስናየው ኤ ፎርጌቲንግ ኦፍ ማቴሪያል ዲው ቱ ላክ ኦፍ ሪሀርሳል፣ ቢ ዘ አክቲቭ ብሎኪንግ ኦፍ ሚሞሪ ዲው ቱ ኢሞሽናል ትራውማ፣ ሲ ዘ ፎርጌቲንግ ኦፍ ኢንፎርሜሽን ዲው ቱ ዲኬ ኦቨር ታይም ኤንድ ዲ the information of new the interference of new information with old information የሚለን ማለት ነው። እና ትክክለኛው መልስ የሚሆነው የዚህኛው አክቲቭ ብሎኪንግ ኦፍ ሚሞሪ ዲው ቱ ኢሞሽናል ትራውማ የሚለው ነው ማለት ነው። ሪፕሬሽን ማለት የሆነን ስሜታችንን የሚጎዳውን ነገር ሚሞሪ ወይም ማንኛውንም አይነት ተመሳሳይ ሚሞሪዎች እንዴት ነው ፎርጌት የምናደርገው፣ እንዴት ነው ለመርሳት የምንሞክርበትን ፕሮሰስ የሚነግረን ነው ማለት ነው ይሄ ሪፕሬሽን የሚባለውና ኢሞሽናል ትራውማዎችን ማንኛውንም አይነት ኢሞሽናል ትራውማዎችን ፎርጌት ለማድረግ የምንሞክርበትን ነገር ነው ፕሮሰስ ነው የሚያሳየን። ሰው ቢ ትክክለኛው መልስ ነውና ኤ ደግሞ ትክክለኛው መልስ የማይሆንበት ምክንያት ፎርጌቲንግ ኦፍ ማቴሪያል ዲው ቱ ላክ ኦፍ ሪሀርሳል የሚባለው በዲኬይ ምክንያት ነው ወይም ሪሀርስ ባለመደረጉ ምክንያት ዲኬይ በመሆኑ ምክንያት ያ ኢንፎርሜሽን የሚፈጠርን እንትን ነው የሚያሳየን እንጂ ሪፕሬሽን አያሳየንም ማለት ነው በፎርጌቲንግ እንትን። ሲ ደግሞ ዘ ፎርጌቲንግ ኦፍ ኢንፎርሜሽን ዲው ቱ ዲኬ ኦቨር ታይም ይሄኛው ተመሳሳይ ነው። ሪሀርስ ባለመደረጉ ምክንያት ምን ይሆናል? ግዴታ የሆነ እንትን እንዲቆይ ምን ማድረግ አለብን? ሪሀርስ ማድረግ ይኖርብናል። በተደጋጋሚ ሪፒት እያደረግን እንትን ማድረግ ይኖርብናል ማለት ነው እንዲቆይ የሆነን ኢንፎርሜሽን ከፈለግን። ካልሆነ በጊዜ ሂደት ዲኬ ያደርግና ፎርጌት የመሆን እድሉ ከፍተኛ ስለሚሆን በዛ ምክንያት ሪሀርስ እያደረግን እንትን ማለት አለብን የሚል ነው የሚሆነው። ሰው ኤምሲም ስለ ዲኬይ ስለሚያወራ ትክክለኛ መልስ አይሆንም። ዲ ደግሞ ዘ ኢንተርፌረንስ ኦፍ ኒው ኢንፎርሜሽን ዊዝ ኦልድ ኢንፎርሜሽን የሚለው እያወራ ያለው ስለ ኢንተርፌረንስ ነው። የሆነ ኢንፎርሜሽን ላይ የሆነ ኢንፎርሜሽን ይገባና ብሎክ ያደርገናል፣ ሚሞሪ ላይ እንዳይቀመጥ ያደርገዋል ማለት ነው። ያን ፕሮሰስ ነው እያወራልን ያለው እንጂ ስለ ሪፕሬሽን እያወራልን አይደለም ማለት ነው። ቢ ዘ አክቲቭ ብሎኪንግ ኦፍ ሚሞሪስ ዲው ቱ ኢሞሽናል ትራውማ የሚለው ትክክለኛው መልስ ይሆናል ማለት ነው። 13ኛ ደግሞ which of the following factor can improve memory retention ሚሞሪ ሪቴንሽንን ኢምፕሩቭ የሚያደርገው የትኛው ቾይስ ነው የሚለው ነው የሚሆነው። ኤ lack of emotional engagement with material፣ B frequent practice and rehearsal of material፣ C the high level of distraction during study and D passive approach to learn የሚል ነው የሚሆነው።
እና ስለ ሚሞሪ ሪቴንሽንን ኢምፕሩቭ የሚያደርገው ፋክተር የትኛው ነው ለሚለው ትክክለኛው መልስ ፍሪኩዌንት ፕራክቲስ ሪሀርሳል ኦፍ ማቴሪያል ነው። እና በተደጋጋሚ ፕራክቲስ ማድረግ፣ በተደጋጋሚ ሪሀርስ ማድረግ፣ ሪፒት እያደረጉ ለመያዝ የሆነ ነገር መሞከር ሪቴንሽንን ኢምፕሩቭ ያደርግልናል ማለት ነው። ስለዚህ ቢ ትክክለኛው መልስ ነውና የ13ኛው ጥያቄ ኤ ምንድነው የሚለን ላክ ኦፍ ኢሞሽናል ኢንጌጅመንት ዊዝ ማቴሪያል። ሙሉ ኢሞሽናችን ሙሉ አቴንሽናችን ምን ላይ መሆን አለበት? ያ ነገር ላይ ማቴሪያሉ ላይ መሆን ይጠበቅበታል ማለት ነው። ካልሆነ ምን ይፈጠራል? መርሳት ሪሙቭ ምንድነው ሚሞሪ ላይ ሴቭ አይደረግልንም። ስለዚህ ኔክስት ታይም ያን ነገር መጠቀም አንችልም። ሪቴንት የምናደርገው ምንም አይነት ኢንፎርሜሽን አይኖርም ማለት ነው። ሶ ኢሞሽናሊም ኢንጌጅ ማድረግ ይጠበቅብናል። ይሄ እንደውም ሃይንደር ነው የሚያደርገው ወይም ሚሞሪን ዲፕረስ ነው የሚያደርገው፣ ዲኬ እንዲሆን ዲክሪዝ እንዲሆን ያደርገዋል ማለት ነው ሚሞሪን። ኤ ሶ ትክክለኛው መልስ አይሆንም። ቢ ትክክለኛው መልስ እንደሚሆን አይተናል። ሲ ደግሞ ሃይ ሌቭል ኦፍ ዲስትራክሽን ዲዩሪንግ ስተዲ የሚለው ስለ ዲስትራክሽን ነው የሚያወራው። ሶ ዲስትራክሽን ምንድነው የሚያደርገው? እንደውም ኢምፔር ነው የሚያደርገው ኢንኮዲንጉን ያ ሴንሰሪ ኢንፑት ወደ ሚኒንግ እንዲሰጠው ወደ ስቶሬጅ እንዳይሄድ ምን ያደርገዋል? ኢምፔር ነው የሚያደርገው። ዲስትራክሽንን ኢንኮዲንግን ኢምፔር የሚያደርግ ፕሮሰስ ነው። ሰው እሱም አይሆንም። ዲ ደግሞ ፓሲቭ አፕሮች ቱ ለርን የሚለው ትክክል አይደለም ማለት ነው የሚሆነው። ቢ ትክክለኛው መልስ ነው ስለዚህ የሚሆነው። እና 14ኛውን ደግሞ ስናየው ዘ ቲዮሪ ኦፍ ፎርጌቲንግ ዛት ሰጀስትስ ሚሞሪ ሎስ ኦከር ዲው ቱ ዘ ኢናቢሊቲ ቱ ሪትሪቭ ፕሪቪየስሊ ስቶርድ ኢንፎርሜሽን ኢዝ ኮልድ ዳሽ ነው የሚለን ማለት ነው። እና ኢንተርፌረንስ ቲዮሪ፣ ቢ ዲኬይ ቲዮሪ፣ ሲ ሪትሪቫል ፌለር ቲዮሪ፣ ዲ ሪፕሬሽን ቲዮሪ የሚለው ይሆናል ማለት ነው። ወደ መልሱ ስንሄድ ይህን የሚገልጽልን ሪትሪቫል ፌለር ቲዮሪ የሚለው እንትን ይሆናል ማለት ነው። እና ሪትሪቫል ፌለር ቲዮሪ ምንድነው እንትን የሚያደርገው የሚለውን ስናይ ፖሲትስ ሚሞሪ አር ፕሬዘንቲንግ ሎንግ ተርም ስቶሬጅ በት ካን ቢ አክሰስ ዲው ቱ ላክ ኦፍ አፕሮፕሪየት ኪውስ። በአፕሮፕሪየት ኪው ላክ ስለሚያደርግ ምን አክሰስ አናደርገውም? ሎንግ ተርም ስቶሬጅ ላይ እንትን ያደረገውን ነገር አክሰስ አናደርገውም። ስለዚህ ሪትሪቫል ፌለር የሚባለው በዚህ ምክንያት ነው። በትክክለኛው መንገድ ሪትሪቭ ካደረግን ግን ወደ ሾርት ተርም ሚሞሪ ይመጣና ያን ነገር የመጠቀም እድላችን ሰፊ ይሆናል ማለት ነው። እና ዘ ቲዮሪ ኦፍ ፎርጌቲንግ ዛት ሰጀስትስ ሚሞሪ ሎስ ኦከር ዲው ቱ ኢናቢሊቲ ቱ ሪትሪቭ የሚለው እንትን የሚያስረዳለን ሪትሪቫል ፌለር ቲዮሪ የሚባለውን ቲዮሪ ይሆናል ማለት ነው። ኢንተርፌረንስ ቲዮሪ የሆነ ኢንፎርሜሽን በሆነ ኢንፎርሜሽን ላይ በመግባት ያ ነገር ሴቭ እንዳይደረግ ሚሞሪ ላይ ስቶር እንዳይደረግ የሚሆንበትን ፕሮሰስ ነው የሚያሳየን። ዲኬይ ቲዮሪ ደግሞ የሆነ ኢንፎርሜሽን በጊዜ ሂደት ስሩ ታይም ባለፈ ቁጥር ዲስዩዝ ስላደረግን ስላልተጠቀምነው ያን ኢንፎርሜሽን ፎርጌት የምናደርግበትን ፕሮሰስ ነው የሚያሳየን። ሪፕሬሽን የሚባለው ደግሞ እንትን ነው አንኮንሽስሊ ብሎኬጅ ነው እና የሆነን ነገር ምን እንደምናደርግበት ነው ፊሊንጋችንን የሚጎዳውን ቶታችንን የሚጎዳውን ነገር ለመርሳት የምንሞክርበት ፕሮሰስ ነው ማለት ነው። የሪፕሬሽን ቲዮሪ የሚለው የሚሆነው ሲ ነው ትክክለኛው መልሶ። ሪትሪቫል ፌለር ቲዮሪ የሚባለው ዘ ቲዮሪ ኦፍ ፎርጌቲንግ ዛት ሰጀስትስ ሚሞሪ ሎስ ኦከር ዲው ቱ ዘ ኢናቢሊቲ ቱ ሪትሪቭ ፕሪቪየስ ስቶርድ ኢንፎርሜሽን በፊት ያስቀመጥነው ኢንፎርሜሽን ሪትሪቭ ማድረግ ያለመቻል የሚገናኘው ከዚህ ቲዮሪ ጋር ይሆናል ማለት ነው። 15ኛ ደግሞ which of the following statement best describes the role of encoding in memory የሚል ይሆናል ማለት ነው። A encoding is the process of bringing information from long term memory into short term memory. B encoding is transformation of sensory input to form that can be stored in memory. C encoding is retrieval of information from long term memory. D encoding is the process of forgetting irrelevant ኢንፎርሜሽን የሚለው የሚሆነው ሰው ኢንኮዲንግ ማለት ምን ማለት እንደሆነ ብዙ ጊዜ ያየነው ይመስለኛል። የሆነን ስቲሙላይ ከሴንሰሪ ኢንፑታችን ያገኘነውን ስቲሙላይ ወደ ስቶር ወደሚደረግበት ፎርም መቀየር የሚለውን እንትን እንደሚያብራራልን አይተናል። ብዙ ጊዜ ኢንኮዲንግ ማለት ምን ማለት እንደሆነ አይተናል። ሶ በቀላሉ ቢ ነው መልሱ የሚሆነው ማለት ነው። ኢንኮዲንግ ኢዝ ትራንስፎርሜሽን ኦፍ ሴንሰሪ ኢንፑት ኢንቱ ፎርም ዛት ካን ቢ ስቶርድ ኢን ሚሞሪ ላይ ስቶር ወደሚደረግበት ፎርም ሴንሰሪ ኢንፑትን ትራንስፎርም የማድረግ ፕሮሰስ ነው ይሄ ኢንኮዲንግ የምንለው ማለት ነው የሚሆነው። እና ይሄ ትክክለኛው መልስ ቢ ነው።
ኤ ለምንድን ነው የማይሆነው የሚለውን ስናይ ኢንኮዲንግ ኢዝ ፕሮሰስ ኦፍ ብሪንጊንግ ኢንፎርሜሽን ፍሮም ሎንግ ተርም ሚሞሪ ቱ ሾርት ተርም ሚሞሪ የሚለው የሚያወራው ስለ ኢንኮዲንግ ሳይሆን ስለ ሪትሪቫል ይሆናል ማለት ነው። ስለ ሪትሪቫል ነው። ሪትሪቫል ምንድን ነው የሚያደርግልን? bring information from long term memory into short term memory for easily accessing of that information ማለት ይሆናል ማለት ነው። ሶ ኤ አይሆንም፣ ስለ ሪትሪቫል ነው የሚያወራው። ሲ ደግሞ ኢንኮዲንግ ኢዝ ሪትሪቫል ኦፍ ኢንፎርሜሽን ፍሮም ሎንግ ተርም ሚሞሪ የሚል ይሆናል። ሲም ተመሳሳይ ሀሳብ ነው ያለው ከኤ ጋር። ዲ ደግሞ ኢንኮዲንግ ኢዝ ዘ ፕሮሰስ ኦፍ ፎርጌቲንግ ኢሬሌቫንት ኢንፎርሜሽን የሚለው ስለ ሴሌክቲቭ አቴንሽን እያወራለን እንጂ ያለው ስለ ኢንኮዲንግ እያወራለን ስላልሆነ ቢ ትክክለኛው መልስ ነው። እናልፈዋለን ማለት ነው። የሚሆንም ጥያቄ 16ኛ ጋር ደርሰናል። 16ኛ ደግሞ ምንድነው የሚለውን ስናይ which of the following is true about the relationship between short term memory and working memory በworking memory እና በshort term memory መካከል ያለው ዲፍረንስ what's the difference ነው የሚለን። A short term memory is more advanced version of working memory. B working memory is another term for sensory memory. C working memory involves active manipulation of information while short term memory involves passive storage. D short term memory has higher capacity than working memory የሚል ይሆናል ማለት ነው። ትክክለኛው መልስ የሚሆነው ዲፍረንሳቸው ይሄ ነው። working memory involves active manipulation of information while short term memory involves passive storage የሚለው ይሆናል ማለት ነው። working memory active manipulation of information ነው የሚሆነው ማለት ነው። እና active manipulation of information ማለት ማኒፑሌት ማድረግ ማለት ፕሮሰስ ማድረግ ማለት ነው። የሆነን ኢንፎርሜሽን ፕሮሰስ ማድረግ፣ ሪአሬንጅ ማድረግ፣ ትራንስፎርም ማድረግ ወደ ኢንፎርሜሽን ዛት ኢዝ ብሪንግ ሄልድ ኢን ወርኪንግ ሚሞሪ ላይ ሄልድ የተደረገውን ኢንፎርሜሽን ፕሮሰስ የምናደርግበት፣ ሪአሬንጅ የምናደርግበት እና ትራንስፎርም የምናደርግበትን ፕሮሰስ ነው የሚያሳየን ማኒፑሌሽን ኦፍ ኢንፎርሜሽን የሚለው። ሶ ወርኪንግ ሚሞሪ ኢንቮልቭስ አክቲቭ ማኒፑሌሽን ኦፍ ኢንፎርሜሽን የሚለው ትክክል ነው የሚሆነው። ሶ ሾርት ተርም ሚሞሪ ኢንቮልቭስ ፓሲቭ የሆነ ስቶሬጅ ፎር ሾርት ታይም ኦፍ ፔሪድ የሚለውም ትክክል ይሆናል። ሶ ሲ ኢዝ ኮሬክት አንሰር ማለት ነው። እና ለምንድን ነው ኤ የሚለው የማይሆነው የሚለውን ስናይ ሾርት ተርም ሚሞሪ ኢዝ ሞር አድቫንስድ ቨርዥን ኦፍ ወርኪንግ ሚሞሪ የሚለው አድቫንስድ ፎርም ኦፍ ወርኪንግ ሚሞሪ አይደለም ሾርት ተርም ሚሞሪ። እንደውም ሁለቱም በጣም ዲፍረንት የሆኑ ነገሮች ናቸው። እዚህ ጋር ግን እንደ አንድ ነገር አድርጎ እያመጣቸው ነው። አድቫንስድ ቨርዥን ኦፍ ወርኪንግ ሚሞሪ ሲል እንደ አንድ እያመጣቸው ነው። ነገር ግን እነሱ ሁለቱ ዲፍረንት ናቸው ማለት ነው። ቢ ደግሞ ወርኪንግ ሚሞሪ ኢዝ አናዘር ተርም ኦፍ ሴንሶሪ ሚሞሪ የሚለውም ትክክል አይደለም ማለት ነው። ዲፍረንት ናቸው ሁለቱም የሚል ነው የሚሆነው። ሶ ዲም ሾርት ተርም ሚሞሪ ሃዝ ሃየር ካፓሲቲ ዛን ወርኪንግ ሚሞሪ የሚለውም ትክክል አይደለም ማለት ነው። ምክንያቱም ወርኪንግ ሚሞሪ ነው ሃየር ካፓሲቲ ያለው ከሾርት ተርም ሚሞሪ አንጻር፣ ሾርት ተርም ሚሞሪ ደግሞ ከወርኪንግ ሚሞሪ አንጻር ሎወር ካፓሲቲ ነው ያለው ማለት ነው። ስለዚህ ዲም አይሆንም፣ ትክክለኛው መልስ ሲ ነው ማለት ነው የሚሆነው። 17ኛ ደግሞ ዘ ሌቭል ኦፍ ፕሮሰሲንግ ቲዮሪ ሰጀስት ዛት a memory retention depends on the depth of processing with deeper processing leading to better recall. B memory is primarily determined by the duration of time information is stored. C all types of memory are equally retained regardless of processing depths. D ደግሞ memory retention is solely dependent on the type of information process የሚል ይሆናል ማለት ነው። እና 17ኛውን ስናየው መልሱ የሚሆነው ሌቭል ኦፍ ፕሮሰሲንግ ቲዮሪ የሚለው ሜሞሪ ሪቴንሽን ዲፔንድስ ኦን ዘ ዴፕስ ኦፍ ፕሮሰሲንግ ዊዝ ዲፐር ፕሮሰሲንግ ሊዲንግ ቱ ቤተር ሪኮል የሚለውን ነው እንትን የሚለን ማለት ነው። ዲፕሊ ፕሮሰስ የተደረጉ ነገሮች ቤተርሊ ሪኮል የመደረግ እድላቸው ከፍተኛ ነው የሚለውን እንትን ነው የሚያሳየን ይሄ ቲዮሪ ማለት ነው። በደንብ ፕሮሰስ የተደረጉ ነገሮች ሪኮል ለማድረግም በደንብ እንትን ይላሉ፣ ቤተር ናቸው የሚለውን ነገር ነው የሚያሳየን ማለት ነው። 17ኛው ይህ ነው መልሱ። ቢ የሚለውን ስናየው ሜሞሪ ኢዝ ፕራይመርሊ ዲተርማይንድ ባይ ዱሬሽን ኦፍ ታይም ኢንፎርሜሽን ኢዝ ስቶርድ የሚለው ዱሬሽን ኦፍ ታይም ኢዝ ናት ኢምፖርታንት አይደለም ማለት ነው። እዚህ ጋር ሌቭል ኦፍ ፕሮሰሲንግ ቲዮሪ ዱሬሽኑ ኢምፖርታንት አይደለም ማለት ነው። ሶ ቢ አይሆንም ማለት ነው። ሲ ኦል ታይፕስ ኦፍ ሜሞሪ አር ኢኳሊ ሪቴንድ ሪጋርድለስ ኦፍ ዘ ፕሮሰሲንግ ዴፕስ የሚለውም ትክክል አይደለም ማለት ነው። ሁሉም ሪጋርድለስ ኦፍ ኢንፎርሜሽን
ሪጋርድለስ ኦፍ ፕሮሰሲንግ ዴፕስ ኢኳሊ ሪቴን ይደረጋሉ የሚለው ኢኳሊ ሪቴን አይደረጉም። ምክንያቱም ሌቭል ኦፍ ፕሮሰሲንግ ማተር ያደርጋል ማለት ነው። በዚህ ምክንያት ሲ እንትን የሚለው አይሆንም ማለት ነው የሚሆነው ማለት ኢኳሊም ሪቴን ስለማይሆን አይሆንም ማለት ነው። ዲ ደግሞ ሚሞሪ ሪቴንሽን ኢዝ ሶሊ ዲፔንዳንት ኦን ዘ ታይፕ ኦፍ ኢንፎርሜሽን ፕሮሰስ የሚለውም አይሆንም። ምክንያቱም በደንብ ፕሮሰስ የተደረገውን ነገር ነው ቤተርሊ ሪኮል የሚደረገው። ሶ ይሄኛው ቲዮሪ ሰጀስት የሚያደርገው ዲፐር ፕሮሰሲንግ ሊድ ቱ ቤተር ሪኮል፣ በደንብ ፕሮሰስ የተደረገው ነገር በደንብ ሪኮል የመደረግ እድል ይኖረዋል የሚለውን ነው ሰጀስት የሚያደርገው ማለት ነው። ስለዚህ ትክክለኛው መልስ 17ኛው የትክክለኛ መልስ ይህ ነው የሚሆነው ማለት ነው። ከዛ 18ኛው ዘ ተርም ሴማንቲክ ሚሞሪ ሪፈርስ ቱ ሚሞሪ ፎር ፐርሰናል ኤክስፒሪየንስ፣ ቢ ሚሞሪ ፎር ፋክቹዋል ናውሌጅ ኤንድ ጀነራል ኢንፎርሜሽን፣ ሲ ሚሞሪ ፎር ስኪል ኤንድ ሃው ቱ ፐርፎርም ታስክ፣ ዲ ሚሞሪ ፎር ኢሞሽናል ኢቨንት ነው የሚለው እና ሴማንቲክ ሚሞሪ የሚለው እንትኑ ሪፈር የሚያደርገው ኦልሶ ናውሌጅ ሚሞሪ ይባላል በሌላ ስሙ ማለት ነው። እና ሴማንቲክ ሚሞሪ ናውሌጅ ሚሞሪ በመባልም ይታወቃል ማለት ነው። እና እንትን የሚያደርገው ሚሞሪ ፎር ፋክቹዋል ናውሌጅ ሚሞሪ ነው በሌላ ስሙ ብለናል። ሰው ፋክቹዋል ናውሌጅ ወይም ጀነራል ኢንፎርሜሽን የሚለውን ነው ሪፈር የሚያደርግልን የሚሆነው ማለት ነው። እና ኤ ሚሞሪ ፎር ፐርሰናል ኤክስፒሪየንስ የሚለው ስለ ኤፒሶዲክ ሚሞሪ ነው የሚያወራልን ማለት ነው። ኤ ሲ ደግሞ ሚሞሪ ፎር ስኪል ኤንድ ሃው ቱ ፐርፎርም ታስክ የሚለው ደግሞ ስለ ፕሮሲጀራል ሚሞሪ ነው የሚያወራልን የሚሆነው። ሚሞሪ ፎር ኢሞሽናል ኢቨንት የሚለውም ኦልሶ እንደ ኤ ሁሉ ስለ ኤፒሶዲክ ሚሞሪ የሚያወራልን ነው የሚሆነው። ሶ ቢ ነው ትክክለኛው መልስ የሚሆነው። እና 19ኛው which of the following is not a method of improving memory፣ ሚሞሪን ኢምፕሩቭ ለማድረግ የማንጠቀመው መንገድ የትኛው ነው የሚለው ይሄ ዩዝ ኒሞኒክ ዲቫይስ፣ ቢ ክሬት አሶሲዬሽን between new and existing information፣ C overload the working memory with relevant ones፣ D get adequate sleep and rest የሚል ነው የሚሆነው ማለት ነው። እና ኖት ሜተድ የሆነው ኦቨርሎድ ማድረግ ነው። ዘ ወርኪንግ ሚሞሪ ዊዝ ኢሬሌቫንት የሆነን ኢንፎርሜሽን ኦቨርሎድ ብናደርግ ምንም ነው የማይጠቅመን ማለት ነው። ሬሌቫንት የሆኑት ላይ ነው ሞር ኮንሰርን ማድረግ ያለብን። ስለዚህ ሜተዱ ኢምፕሩቭ ለማድረግ የማይጠቅመው ሜተድ ከነዚህ መካከል ውስጥ ሲ ነው የሚሆነው ማለት ነው። ኤ ዩዚንግ ኒሞኒክ ዲቫይስ የሚለው ምንድነው? እንደውም ምን ያደርገዋል መሰላችሁ? ሄልፕ ነው የሚያደርገው፣ ኢምፕሩቭ ነው የሚያደርገው ሚሞሪውን ማለት ነው። ሄልፕ ሚሞሪ ነው የሚያደርገው። ቢም ክሬት አሶሲዬሽን ቢትዊን ኒው ኤንድ ኤግዚስቲንግ ኢንፎርሜሽን፣ ይሄም ሄልፕ ነው የሚያደርገው በደንብ ነው እንትን እንዲል ሚሞሪን ኢምፕሩቭ እንድናደርግ ያግዘናል ማለት ነው። ዲ ደግሞ ጌት አዲኩዌት ስሊፕ ኤንድ ሬስት የሚለውም ቲቶሪያሉ ላይ የናቸው እንትኖች ናቸው፣ እነዚህ ቶፒኮች ናቸው። ይሄም ኢምፕሩቭ እንድናደርግ የሚያግዘን ነው የሚሆነው ማለት ነው የሚሆነው። ሶ ሲ ትክክለኛው መልስ ነው። የመጨረሻውን ጥያቄ ስናየው 20ኛ ጥያቄ ምን ይላል? ዋት ኢዝ ዘ ተርም ፎር ዘ አቢሊቲ ቱ ሪሜምበር ኢንፎርሜሽን ዛት ሃዝ ቢን ፕሪቪየስሊ ለርንድ። ከዚህ በፊት የተማርነውን ነገር ሪሜምበር እንድናደርግ የሚያደርገን አቢሊቲ ምንድን ነው ተብሎ የሚጠራው ነው የሚለን። ኤ ሪኮል፣ ቢ ሪኮግኒሽን፣ ሲ ሪለርኒንግ፣ ዲ ሪትሪቫል ይሆናል ማለት ነው። ፕሪቪየስሊ ለርን ያደረግነውን ነገር እንትን የምንልበት ፕሮሰስ ሪኮሊንግ ነው። መልሱ ኤ ነው ማለት ነው። ቢ ደግሞ ሪኮግኒሽን ይላል። ይሄ ደግሞ ለምሳሌ when giving multiple choice ኦፕሽን ዊ ፒክ ዘ ቲንግ ነው። በቃ ፒክ የምናደርገውን ነገር ነው፣ በቃ ሪኮግናይዝ የምናደርገውን ነገር ነው። ስለ ሪኮግኒሽን የሚለው ነገር የሚያወራልን ለምሳሌ መልቲፕል ቾይስ ላይ የሆነ በቃ ፒክ የምናደርገውን ነገር ሊሆን ይችላል። ለምሳሌ ሪኮግኒሽን የሚለው እሱን ነው የሚያወራልን። ሪለርኒንግ የሚባለው ደግሞ ድጋሚ የሆነ ነገርን ድጋሚ መማር ነው። የተማርነውን ነገር ድጋሚ መማር እንጂ ፕሪቪየስሊ ለርን ያደረግነውን ነገር ሪሜምበር ማድረግ አይሆንም ማለት ነው። እና ሪትሪቫል ደግሞ የድሮውን ምንድነው ሎንግ ተርም ላይ ያለውን ነገር ድጋሚ እንትን ብለን ወደ ሾርት ተርም የማምጣት ፕሮሰስን ነው የሚያሳየን እንጂ ሪሜምበር የማድረግን ፕሪቪየስሊ ለርን የሆኑ ነገሮችን ሪሜምበር የማድረግን ፕሮሰስ አያሳየንም። ሎንግ ተርም ላይ የተቀመጠን ነገር ለመጠቀም ትንሽ አዳጋች ስለሆነ ወደ ሾርት ተርም ማምጣት ይኖርብናል። ከዛ በኋላ ኢዚ ቱ ዩዝ ይሆናል። ያን ለማድረግ የምንጠቀምበት ፕሮሰስ ነው ሪትሪቫል የሚለው። ሶ ትክክለኛው መልስ ኤ ሪኮል የሚለው ይሆናል ማለት ነው። ፕሪቪየስሊ ለርንድ ኢንፎርሜሽኖችን ሪሜምበር የማድረግ አቢሊቲ ሪኮል ተብሎ ይጠራል። እሺ አሪፍ ጊዜ እንደነበረን እርግጠኛ ነኝ።
ጥያቄዎቹን በደንብ እንዳብራራላችሁም እንደዛው እርግጠኛ ነኝ ማለት ነው። አብራችሁኝ ስለቆያችሁ በደንብ አድርጌ ነው የማመሰግናችሁ። ጊዜያችሁን ስለሰጣችሁኝ አመሰግናለሁኝ። ስለተከታተላችሁኝም በደንብ አድርጌ ነው የማመሰግነው። በሚቀጥለው ደግሞ ሌሎች ቶፒኮችን ይዤላችሁ የምመጣ ይሆናል ማለት ነው። ሰብስክራይብ፣ ላይክ፣ ሼር እንደተለመደው እንዳይረሳ። ቴሌግራም ቻናላችንንም ለሌሎች ኢንፎርሜሽኖች መቀላቀላችሁ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። አሪፍ ጊዜ ይመቻችሁ።